ማህሌትና ታሬ ከመኪና ውስጥ ቁጭ ብለው እንግዲህ መድብልን እየተከታተሉበት በነበረበት ሰዓት ታሬ ማህሌትን አሳልፎ ለመስጠት ያለው ጉጉትና እንደዚሁም ደግሞ ማህሌት በመድብል እጅ እንድትገባ የማይፈልገውና የማያደርገው ነገር የለም። ምክንያቱም ማህሌትን እንግዲህ አሳልፎ ከሰጣት ያው በሱም ላይ የተወሰነ ችግሮች አንተ እንዴት አመለክ እሷን እንዴት ተሰጠች የሚል ነገር ቢመጣበትም እንደዚሁም ደግሞ እሷን እንዴት አሳልፈህ ትሰጣታለህ የሚል ጥያቄ ቢመጣበትም ማህሌትን አሳልፎ ለመስጠት ያለው ጉጉትና እንደዚሁም ማህሌት እንድትታይ የማያደርገው ነገር የለም። እንግዲህ መድብልን እየጠበቁ እዛ ቁጭ ብለው መኪና ውስጥ እሱን እየተከታተሉ በነበረበት ሰዓት መድብል እንግዲህ ወደ እነ ሆቴል ቤት ወይም እንደዚሁም ደግሞ እሱ ወደሚዝናናበት ቦታ እየሄደ በነበረበት ሰዓት እንግዲህ እሷ ከመኪና ውስጥ ቁጭ ብላ ያውዛ እያለች በመንቀጥቀጥና በፍርሃት አይኗ በተዋጠው በዛ በመንቀጥቀጥ ባህሪዋ እየተርበተበተች ያውዛና ማለት በእጇ መጠቆም ጀመረች። ሆኖም ግን ታሬ እውነት ለመናገር እሱ ቢያየውም ፊቷን ወደ እሱ አዙሮ ካብል እንምሰል በማለት ማህሌትን ያቅፋትና ፊቱን ወደዛ ያዞራል። የማህሌትን ፊት ግን ወደ መድብል ነበር ያዞረው። መድብልም ምንድን ናቸው እየተከታተሉኝ ነው እንዴ በማለት እንግዲህ እሱም ፈራ ጠባ እያለ ወደ እነሱ ልግባ አልሄድ እያለ በነበረበት ሰዓት እንግዲህ ሆኖም በስተመጨረሻ ወደ እነ መድብል ወደ እነ ታሬ መምጣት ጀመረ። ማህሌትም ወደ እኛ እየመጣ ነው እባክህ መኪናውን አስነሳውና እንሂድ ትለዋለች። ታሬም እያረሳሳና እያዘናጋ ዝም በይ ወደኛ በጭራሽ አይመጣም እያለ እሷን ማጽናናት ፈለገ። ቆይ አንተ ልታስይዘኝ ነው እንዴ? እሱ ከያዘኝ እኮ ህይወት የማይገኝም ገደለኝ በማለት በፍርሃት በተዋጠው ፊቷ ለታሬ ትነግረዋለች። እሱ ግን ያለው አማራጭ በሱ እጅ ማስያዝ ነው የሚፈልገው። ሆኖም ግን መኪናውን አስነስቶና እንደዚሁም ደግሞ ከእሱ ለማምለጥ ብትፈልግም ማምለጥ እንድታመጥ በማያግዘው መልኩ እሱ ፊቷን አሳልፎ ለመድብል ይሰጠዋል። ሆኖም እንግዲህ የምሳሌ ድራማ በጣም ደስ የሚል እና እንደዚሁም ደግሞ ብዙ ተንኮለኞች እንደዚሁም ብዙ ክፉዎች በክፉዎችም ልክ ደግሞ መልካም ሰዎች እንዳሉ ሁሉ ያመለክታል ማለት ነው። እንግዲህ መድብል ያን ሁሉ ችግር ተቋቁሞ ብቻውን ሆኖ ብዙ ችግሮችን ብዙ መከራዎችን እንደዚሁም ብዙ ክፉ ሰዎችን ብቻውን እየተጋፈጠ ይገኛል። እንግዲህ መድብል ከጓደኛው እንደዚሁም ደግሞ ጓደኛው የወንድሜ መቀየር እና የወንድሜ እንደዚህ መሆን እንዴት በእኔ እጅ ያለበት ይመስለኛል። ምክንያቱም ድሮ የቤተሰቦቻችን ንብረት በነበረበት ሰዓት ያንን ንብረት ሽጠህ እኔ ስራ መስራት አለብኝ ብሎ ነበር። እኔ ግን አይሆንም ብዬ ከለከልኩት። የሚሰራው ስራ ምንድን ነው ብሎ ስጠይቀው መድብል የሚሰራው ስራ እንትን ይሄ ምንድን ነበረ የሚባለው ጭፈራ ቤት ነው የምሰራው ብሎ ሲለኝ አይሆንም ብዬ ከልክየው በዛ ምክንያት ይመስለኛል ለዚህ የበቃው። ምክንያቱም ከአንድ ማህፀን ከአንድ እናት ተወልደን መሬትና ሰማይ ነን። በጭራሽ እኔ እና እሱ ጸባያችን ሊመሳሰልም ሆነ ክፉነታችን ሊመሳሰል አይችልም በማለት ይነግረዋል። በዛን ጊዜ እኮ ታዲያ ያረከው መልካም ስራና ጥሩ ነገር ነው ያደረግከው። በዛ ነገር በፍጹም እንዲቆጭህ አልፈልግም። አይቆጭህም፣ ማድረግ ያለብህን ነገር ነው ያደረግከው በማለት መድብል ይነግረዋል። ሆኖም ግን እንግዲህ በስተመጨረሻ ምግብ እንብላ ምሳ ልጋብዝህ በማለት እንግዲህ በአንድ መሆን እኮ በአንድ መታየታችን እኮ ለእኛ ጥሩ አይደለም ብሎ ቢለውም እንግዲህ እነሱ የማይታዩበት ቦታ እኔ ድብቅ ቦታ እና ስውር ቦታ አለኝ በማለት ይዞት ይሄዳል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ውድ ቤተሰቦቼ እንግዲህ ለቻናሌ አዲስ የሆናችሁ ላይክ እያደረጋችሁ ሰብስክራይብ አድርጉኝ ማለት ነው። ቪዲዮውን እስከ መጨረሻ ድረስ በማየት እንግዲህ ደስ በሚሉ ባህሮች እንደዚሁም ደግሞ ደስ የሚሉ አሸዋማዎች እንደዚሁም ደስ የሚሉ የአሸዋ ወይም የውሃ ድምፆችን እያያችሁ እየጎበኛችሁ ሰብስክራይብ አድርጉኝ ማለት ነው። አሳድጉኝ። እውነት ለመናገር እኔ ልጅ ጋር እየተንጫጫሁ የልጆቹ ድምጽ ገባ አልገባ እያልኩ አሁን ለራሱ ማለት ነው። እውነት ለመናገር እኔ ፎቅ ነኝ፣ እነሱ ታች ምድር ናቸው። ግን የእነሱ ጩኸት ላይ ድረስ ይሰማል። ገባችሁ? እና በዚሁ አጋጣሚ አንዳንድ የሚያቃጭሉ ድምጾች መግባታቸው አይቀርም። ሆኖም ግን እስኪ አበረታቱኝ እንደው ለማንኛውም ማለት ነው። እና ኢንሻአላህ ከትንሽ ጊዜ ወይም ከትንሽ ቀናት በኋላ
በሌላ ርዕስ በራሴ አይዲያ እመጣለሁ ብዬ ተስፋ አደርጋለሁ። ምክንያቱም አንዳንድ ጊዜ የሰው ነገር መስራት የሰው ነው ይባላል። የሰው ወርቅ አያደምቅ ይባላል እና በራሴ እመጣለሁ ወይ ብዬ አስባለሁ። በራሴ አይዲያ ግን በተወሰነ ጊዜ ቢያንስ ሰዓት ትንሽ እስከሚሞላልኝ ድረስ በዚህ ልስራ ብዬ ነው እንጂ በራሴ አይዲያ እመጣለሁ ብዬ አስባለሁኝ። ኢንሻአላህ እስከዛው ድረስ ግን አብራችሁኝ ሁኑ፣ አብራችሁ አበረታቱኝ። በርቺ ጠንክሪ ለምትሉ ደግሞ እጅግ ከልብ ነው የማመሰግነው። እንግዲህ ዛሬ ይዤላችሁ የመጣሁት 181 የምሳሌ ድራማ ነው። ብሩኬ እንግዲህ ቅድስትን እንደማይፈልጋት እንደዚሁም ደግሞ የራሷን ህይወት መምራት እንዳለባት እና እሱ ምንም ተስፋ እንደሌለው እና እንደማይድን በወረቀት ጽፎ ይሰጣታል። በዛን ሰዓት ያንን ስታይ እንግዲህ ቅድስት በለቅሶ እንዴት ምን አድርጌ ነው እኔ ከበድከኝ አልኩኝ ወይም አስከፋኝ ወይም አስቸገርከኝ ብዬ ከአንደበቴ ወጥቶኛል ወይ በማለት እንግዲህ በብስጭትና በንዴት በቃ በጣም ታለቅሳለች ከጉልበቱ ላይ ወድቃ። እሱ ግን ለእሷ በማሰብ ነበረ ያንን ያደረገው። ምክንያቱም እሱ የማይድን ነው የመሰለው ተስፋ የመቁረጥ እንደዚሁም ደግሞ አንድ ሰው በህይወታችሁ ታሞ በህይወቱ ወይም ታሞ ተስፋ ይቆርጣል ያ ሰው ማለት ነው። ተስፋ መቁረጥ ማለት ደግሞ በጣም ከባድ ነው እህቶቼ ማለት ነው። እና በህይወታችሁ ስትኖሩ በማንኛውም ነገር ተስፋ አትቁረጡ። አንዳንድ ጊዜ ተስፋ ቆርጣችሁ ከሰው በታችሁ ናችሁ። እንደዚሁም ደግሞ ሰዎች እናንተ ታናናሾች ትልቅ ደረጃ ደርሶ ስታያቸው እናንተ በትንሽ ነገር ልባችሁ ተሰብሮና ተስፋ ቆርጣችሁ ስትቀመጡ የማንም መሳቂያ መሳለቂያ እንደዚሁም ደግሞ ያ ሰው እንደማይረባና እንደማያገለግል አድርጎ የሚያያችሁ ሰዎች አሉ በህይወት ዓለም በኑሯችሁ ላይ ማለት ነው። እና ጠንክራችሁ ለዛ ሰው ተምሳሌቱ ናችሁ፣ ጠንካራው ናችሁ፣ እንደምትድኑ አምናችሁ እንደዚሁም ደግሞ ከአለባችሁ ችግር ወይም ካለባችሁ ድህነት በማንኛውም ቦታ ላይ ተስፋ መቁረጥ አለ። በህመም ተስፋ መቁረጥ አለ፣ በችግር ተስፋ መቁረጥ አለ፣ በረሃብ ተስፋ መቁረጥ አለ። በብዙ ነገር አንድን ነገር ይሳካልኛል ወይም ይሆንልኛል ብላችሁ ያ ነገር ሳይሳካላችሁ ሲቀር ተስፋ የመቁረጥ ስሜት ይሰማችኋል። በህይወታችሁ በማንኛውም አጋጣሚ ሆነ በማንኛውም ሁኔታ ብትሆኑ ተስፋ መቁረጥን አትልመዱ ወይም ተስፋ አትቁረጡ በህይወታችሁ። ምክንያቱም አንድ ቀን የወደቀች ጉልበት አንድ ቀን ትነሳለች እና ስለዚህ ብሩኬ አሁንም እያደረገ ያለው እንደማይድን እንደዚሁም ደግሞ ለቅድስት ምንም አይነት ፍቅር እንደሌለው አድርጎ ነው እያሳያት በነበረበት ሰዓት በደብዳቤው። ሆኖም ግን በዛ ሰዓት እንግዲህ ቅድስት አለምንም ችግር አለምንም ሁኔታ እሱን እየተንከባከበች ለማስደሰት የማታደርገው ነገር የለም። ሆኖ ግን በህይወታችሁ አንዳንድ ጊዜ ተስፋ የሚያስቆርጣችሁን ነገር እንደውም ተስፋ ሰንቃችሁ አደርገዋለሁ እችላለሁ ማለትን መልመድ አለባችሁ ማለት ነው። ስለዚህ የወደቀ ነገር ድንጋይ ይበዛበታል ነው ምናምን የሚባል ተረት አለ። ያው ተረቱን ባላውቀውም ማለት ነው። ስለዚህ በህይወታችሁ ስትኖሩ ተስፋ መቁረጥን ብሩኬ እንግዲህ ተስፋ መቁረጥን እንዲሁም ደግሞ ቅድስት የራሷን ህይወት መምራት እንዳለባት በደስታዋ ቀን ያንን ሲነግራት በድንጋጤ ሁሉም እንግዲህ ተበሳጭተው ነበረ። ምሳሌም በዛ አጋጣሚ አባዬ እንዴት እንደዚህ ሊላት ይችላል? ለምን እንደዚህ ይላል? ለምን ያስለቅሳታል? ለምን ይቆጣታል? በማለት ምግብ አልበላም ብላ ክላሷ ሂዳ እንግዲህ እያለቀሰች እንደዚሁም ደግሞ እነሱ ካልታረቁ ምግብ አልበላም የማለትን ባህሪ እያሳየቻቸው እየለመኗት እነ ዳጣ ሲለምኗት ምግብ መብላት አለብሽ እነሱ እኮ ዝም ብለው ነው ይታረቃሉ በማለት እንግዲህ ቢያባብሏትም በጭራሽ ምግብ አልበላም ብላ እምቢ ብላ አስቸግራቸው ነበር። በዛም አጋጣሚ እንግዲህ ሆኖም ምግቧን እንግዲህ እነሱ እንዲታረቁላት ነው አልበላም ያለችው። ቅድስት እንግዲህ ምግብ ታበላታለች ከብሩክ አጠገብ በቃ ይብላ ባለችበት ሰዓት እኔ እበላልሻለሁ ማንም አይነካውም በማለት እንግዲህ እሷ እጇ ልትታጠብ በሄደች ሰዓት የልጁን ትራፊ ለብሩክ እያጎረሰችው በነበረበት ሰዓት እንግዲህ ብሩክ በዛን ሰዓት ደብዳቤ ጽፎ ወድሻለሁ፣ የኔ ንግስት፣ አፈቅርሻለሁኝ በማለት አበባ አድርጎ አበባ ጠቅልሎ ይሰጣታል። እሷም በደስታና በፍቅር ምንድን ነው በማለት ትነግራቸዋለች። ከዛም ምሳሌ ስጦታ ትላታለች። እንዴ ለእኔ ስጦታ በማለት በድንጋጤ ወረቀቱን ልትገልጠው ስትል እንግዲህ አለም ወረቀቱን ከእጇ ላይ ላፍ አድርጋ ታነሳዋለች ማለት ነው። ከዛም ያንን ወረቀት ይህኔ ቆንጆ በጣም አፈቅርሻለሁኝ የሚል ደብዳቤ መሆኑን ስታውቅ እንግዲህ ጮህ ብላ ታነብላታለች እና ሁሉም በድንጋጤ እሷም ደግሞ ብሩኬ ብላ እንግዲህ እሱን አቅፋ እንደማልቀስም እንደማዘንም አይነት ስሜት ከፊቷ ላይ ይታይባት ነበር። በደስታ ተውጣ ይቅርታ ጠይቋት
እንግዲህ ቅድስትም ብሩክም እንደገና ደግሞ ምሳሌም በጣም ደስተኛ ሆነው በቃ ፊታቸው አብርቶ ይታይ ነበረ። ግን እንግዲህ ያው አንዳንድ ጊዜ በህይወታችሁ ተስፋ ካለመቁረጥ ተስፋ አድርጋችሁ መነሳት ይሻላል የምለው በዚሁ አጋጣሚ ነው እና ብሩክ ያደረገው ነገር ለእሷ ይቅርታ እንድታደርግለት ያደረገው ነገር በጣም አሪፍ ነገር ነው። ምክንያቱም በህይወታችሁም ስትኖሩ ለሰው ልጅ ይቅርታ ማድረግን መልመድ አለባችሁ እና ውድ ቤተሰቦቼ እንግዲህ ያው መድብል ታሬ ጋር ያለው ቁርኝነት ያለው ግንኙነት በጣም ደስ ይላል። እንደዚሁም ደግሞ ከዚህኛው ጓደኛው ጋር ያላቸው ግንኙነት ይህንን ክፉና አረመኔ ሰው ለመጣል የማያደርጉት ነገር የለም። እሱም እስር ቤት ለማስገባት የማያደርጉት ነገር የለም። ግን ይሳካላቸው ነው የምንለው። ምክንያቱም አንዳንድ ጊዜ በህይወታችሁ ክፉ ሰዎች ሲመጡ እናንተን ብቻ ሳይሆን ቤተሰቦቻችሁንም ለአደጋ የሚያጋልጡ ቤተሰቦቻችሁንም የሚጎዱ ነገሮችን ከህይወታችሁ ለአንዴና ለመጨረሻ ጊዜ ማስወጣት አለባችሁ። ድጋሜ በህይወታችሁ አለመመለስ እነዛን ሰዎች መልመድ አለባችሁ ባይነኝ። ምክንያቱም አንዳንድ ጊዜ እኔን ይጎዳኛል ብላችሁ ያሰባችሁትን ሰው ከእናንተ አልፎ ሌላም ሰው ይጎዳል፣ ቤተሰቦቻችሁን ይጎዳል እና ስለዚህ በህይወታችሁ አንዳንድ ጊዜ ይጠቅማልም ይጎዳልም የሚለውን ነገር አገናዝባችሁ በህይወታችሁ ጥሩን ነገር ወደ ህይወታችሁ መጥፎን ነገር ደግሞ ከህይወታችሁ አስወጥታችሁ መኖር ልመዱ እላለሁኝ። እንግዲህ አሁን ላይ እየተደረገ ያለው ነገር በጣም ደስ ይላል። በዚሁ አጋጣሚ ብሩክ ቢድን ደግሞ በይብለጥ ድራማው ይደምቃል፣ በይብለጥ ያምራል። መድብል ጋር ሆኖ ከወንድሙ ጋር ጠላቶቹን እጅ አስይዞ ወደ እስር ቤትም ሆነ ወደ ሌላም ቦታ መላክ እንግዲህ ይሄ እንጠብቃለን። ብሩኬ መዳን አለበት እውነት ለመናገር ማለት ነው፣ አለምንም ማዕማማት። ምክንያቱም ብዙ ተበድለዋል፣ ብዙ ተገፍተዋል፣ ብዙ ነገር አልፎባቸዋል በህይወታቸው። በተለይ በትዳራቸው እና በሰርጋቸው በደስታቸው ቀን እንግዲህ ያ ነገር መፈጠሩ በማህሌት በጣም ያሳዝናል። ታሬና ማህሌት እንግዲህ ያው እሷም አፏ አያርፍም እንደሞጠች ሽንት የመጣ ብላ ስትለው እንግዲህ እዛ ፓርት ላይ በጣም ነው የሳኩት። ቁጭ ብለሽ ሲሉ ይላታል። ከዛ እንዴ ሰው ያየኛል፣ ምነው አንቺ ከሰው የተለየ ነው እንደ ያሸው አላላትም እንዴ? ታዲያ ቢሆንስ? ቆይ ሌሎቻችን እኮ ሌሎች እናቶቻችን እኮ ከአጥር ስር ቁጤት ብለው እኮ ያደርጋሉ፣ ይሸናሉ። ሳቄን የመጣው ደስ ለመናገር ማለት ነው። እና እሷም ታዲያ እና እናንተስ ወንዶቹ በማለት እንግዲህ ቁማችሁ በማለት እንግዲህ እያናደደችው በነበረበት ሰዓት ከዛ ሜሴጅ ስገባላት በመኪናው መጥቷል እንሂድ፣ አንቺም ደግሞ የሴትነት ግዴታሽን ተወጪ ብሎ ይጠይቃታል። እሷም ደግሞ አረ ጠብቀኝ እንዴ ጥላኝ ትሄዳለህ፣ እንደ አንድ ሰው መጥቶ ግቢ ያቀኝ ያሳያች እየሳቀች እየአለቃቀሰች አብረው ትሄዳለች። እንግዲህ መኪና ውስጥ ቁጭ ብሎ በነገራችን ላይ እንደዚህም ሆና ክፉ ነገር ነው የምታስበው እውነት ለመናገር ማለት በጣም ትገርመኛለች። እንግዲህ መድብል የት እንደሚሄድ ማን ጋር እንደሚውል እና እንደዚሁም ደግሞ የሚውልበትን ቦታ በደንብ አጥንታለች። እዛ ቦታ ላይ ነው የሚመጣው፣ እዛ ቦታ ላይ ነው የሚገኘው እያለች ለታሬ ትነግረዋለች። እዛ ቦታ ላይ ሲሄዱ ግን ታየዋለች እሷ ማለት ነው። በድንጋጤ ትርበተበታለች። ወይኔ ጉዴ ገደለኝ በቃ እያለች እንግዲህ ተሽለክለካ እታች ልትገባ ነበረ ከመኪናው በታች። እንግዲህ እታች እንዳትገቢ ብሎ ታሬ አውቆ ፊቷን ወደሱ አዙሮ እሱ ወደዛ ያደርጋል ፊቱን ማለት ነው። እና ወይኔ ጉዴ አሁን መድብል እሷን መያዝ አለበት የምር። እሷን ይዞ እንግዲህ የእጇን ማግኘት አለባት። በተለይ ቅድስት ካገኘቻት ነጨጭታ ነው የምገላት ማለት ነው። እና ውድ ቤተሰቦች እንግዲህ ዛሬ ቪዲዮ ይሄንን ይመስል ነበር። አበረታቱኝ። እውነት ለመናገር እኔ ብዙ ጊዜ በድራማ ላይ ከዚህም በፊት ሰርቻለሁ። ሆኖም ግን እስኪ አበረታቱኝ። በነገራችን ላይ አሁን ላይ ለቻናል ጥሩ አይደለም የሰው ነገር የሰው ነው እየተባለ ነው። ስለዚህ ያው ተባለ ነው እንጂ በእርግጥ ችግር ያመጣል የሰው ነገር። ሆኖም በራሴ እንድመጣ አበረታቱኝ። ኢንሻላህ ከትንሽ ጊዜ በኋላ ለአሁን ግን ሰዓቱ እንዲሄድልኝ አበረታቱኝ፣ አግዙኝ እና ውድ ቤተሰቦች እወዳችኋለሁ፣ አከብራችኋለሁ። ኢንሻአላህ እስከዛው ድረስ ደግሞ በአዲስ ነገር እስከምንገናኝ በአዲስ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። በጣም ነው የምወዳችሁ፣ አከብራችኋለሁ። ውድ ሀገሬ ልጆች፣ ውድ ኢትዮጵያውያኖች እና
እውነት ለመናገር እኔ አንዳንድ ጊዜም ማለት ነው ቪዲዮ መስራት የሚያደክማል እንዴ? ወይኔ በላቸውና አመሰግናለሁ ለማንኛውም